ታዛ እንግዲህ ዓለማችን ላይ ይሄው እንግዲህ የተከሰተው ጦርነት ከኢራን ጦርነት ጋር በተገናኘ አንዳንድ ኩባንያዎች የምርት አቅርቦታቸው ላይ ጭማሪ እናደርጋለን የሚል ይፋዊ መግለጫዎችን እየሰጡ ተመልክተናል። እንደዚሁም ደግሞ ራሱ እንግዲህ ከኃይል አቅርቦት ጋር በተለይ የተፈጠረው ችግር በተለያዩ ሀገራት ላይ አስቀድሞም ሲተነበይ እንደነበረው በተለያዩ ሸቀጦች ላይ ምርቶች ላይ የዋጋ ጭማሪ እንዲከሰት ምክንያት ይሆናል የሚለውም ያው የነዳጅ ዋጋ መጨመርም እንደዚሁ ሲባል የቆየ ነገር ነው። አሁን የዓለማችን ግዙፍ የኮንዶም አምራች ኩባንያ ካሪክስ በዚሁ ጦርነት ምክንያት ለምርቶቹ የሚያስፈልጉ ጥሬ እቃዎች አቅርቦት መስተጓጎሉን ገልጾ እንግዲህ እስከ 30% ወይም ከዛ በላይ ዋጋ እንደሚጨምር አሳውቋል። 30% በጣም ብዙ ነው። ማሌዥያ ውስጥ የሚገኝ ኩባንያ ነው። በአመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል። ስለዚህ እንደዚህ አይነት ታዋቂ ዓለም አቀፍ ብራንዶችን የሚታወቁ ከማምረትም ባለፈ ዋነኛ ለዩኬ ኤንኤችኤስ ዋነኛ የግብአት አቅራቢ ነው የሚለውም ተገልጿል። እና ይሄ አንዱ እንግዲህ በተለይ ደግሞ ከጤና ጋር በተገናኘ የኮንዶምን ጥቅም መቼም ያው መዘርዘር አያስፈልግም። ምክንያቱም ከብዙ ከጤና አጠባበቅ ጋር በተያያዘ ራስን ከመጠበቅ ጋር በተያያዘ በብዙ መንገድ በጣም አስፈላጊ የሚባል ምርት ነው። ያው ከኤችአይቪ ኤድስ ስርጭት ጋር በተገናኘ ነበር ለረጅም ጊዜ አንዱ ራስ ከመከላከል ጋር በተገናኘ እንደ መርህ መጠቀም በሚለው ውስጥ ስንናገርለት የነበረውና ከዛ በኋላ እኛ ሀገር ላይ ኮንዶም ጥቅም ላይ መዋሉን በማስመልከት በስፋት የግንዛቤ ስራ አልተሰራም። ልክ የኤችአይቪ ስርጭት እየቀነሰ መጣ ሲባል ስለ ኮንዶም የሚነገረውም ነገር ጠፋ። ኮንዶምን የሚያስተዋወቁ ኩባንያዎችም ብዙ እያስተዋወቁት አልነበረም እንጂ በወቅቱ የኤችአይቪ ስርጭት በነበረበት ጊዜ ታዋቂ የሚባሉ የኮንዶም አምራቾች ምርቶቻቸውን በተለያየ አማራጭ የሚያስተዋውቁበትን አጋጣሚ እናስታውሳለን። እንዲያውም በወቅቱ ምንድነው ይህን ያክል በጣም የተዋበ ማድረግ ትክክል አይደለም ኮንዶምን ተብለው ይተቹ ነበረ። የማስታወቂያ አቀራረቡን በተመለከተ ዋናው ነገር ራስን መጠበቅ በሚባለው ላይ መጠቀም በሚለው ላይ ትኩረት ማድረግ አለበት እንጂ ለምንድን ነው በዚህ ደረጃ በጣም በቃ ተሽሞነሞነ እና በጣም ማራኪ እንደውም ለሌላ ነገር የሚገፋፋ አይነት አድርጋችሁ የምታቀርቡት የሚሉት ትችቶች ሲቀርቡባቸው እንደነበር አስታውሳለሁ። እና ኮንዶም ደግሞ በነጻም የሚታደልበት ጊዜ ነበር። በተለይ ዩኒቨርሲቲዎች ውስጥ ህዝብ በሚሰበሰብባቸው ቦታዎች ላይ በነጻ የሚቀመጥባቸው ቦክሶች ነበሩ። ይሄ ምንድነው ስለ ኮንዶም ሲታሰብ ማህበረሰባችን ላይ የነበረው ግንዛቤ ራሱ ሄደሽ ሱቅ ኮንዶም መግዛት ማለት አሳፋሪ የሆነበት ጊዜ ነበርና በፋርማሲዎችም በሱቆችም ኮንዶም አለ ብሎ መጠየቅ የሚያሳፍርበት ጊዜ ስለነበረ ግን አሳፋሪ ሆኖ የኤችአይቪ ስርጭትን ስናየው ደግሞ ከቁጥጥር ውጭ የሆነበት ጊዜ ነበር። በሌላ በኩል እዚህ ጋር በጣም ቁጥብ ነን፣ በጣም ነገሮች ላይ ራሳችንን የጠበቅንን ወግ አጥባቂ ነን እንላለን። ከበስተጀርባ ደግሞ ብዙ ቀውሶችን አስተናግደናል ራስን ባለመጠበቅ ምክንያት። ስለዚህ ሰዎች በሚመቻቸው ቦታ ሆነው የማንም እይታ ውስጥ ሳይሆኑ በነጻ ያገኙ። በተለይ ደግሞ ተማሪዎች ትምህርት ቤቶች አካባቢ ተብሎ በነጻ የሚታደልባቸው ቦክሶች ነበሩ ኮንዶም የሚቀመጥባቸው እና እንግዲህ እዛም ቦታ ለመሄድ እንግዲህ አሁን ዩኒቨርሲቲ ውስጥ ለምንድን ነው የሚቀመጠው የሚል ጥያቄም ነበር። ግን ዩኒቨርሲቲ ውስጥ የለም ወይ ነው ይሄ ልቅ የሆነ የግብረ ስጋ ግንኙነትን ማድረግ ራስን ባለመጠበቅ ያም አንዱ ችግር ነበርና ያው የኮንዶም ጉዳይ በኤችአይቪ ስርጭት ጊዜ በጣም አንገብጋቢ ምርት እንዲሆንና በደም ዋና መከላከያ መሳሪያ እንዲሆን እንዲታሰብ አድርጎት ነበር። ከዛ በኋላ ትንሽ ተቀዛቅዟል። ግን አሁንም ዓለማችን ላይ በጣም አስፈላጊ ምርት ነው እና ይሄ ዋጋ ይጨምራል የሚባለው ዜና ትንሽ አሳሳቢ ነው። የሎጂስቲክ ጉዳይ ላይ የባለፈው ሳምንት ብዙ ሀገራት መዳረሻው የሚያደርጉበት ሀገራት ላይ ዋጋው ሊጨምር ይችላል የሚለው በጣም ተወርቶ ነበር። ዋጋው ብቻ ሳይሆን ተጓጉዞ ይደርሳል ወይ፣ እጥረት አለ፣ ፍላጎትና አቅርቦቱ
ትክክል አይደለም። ያው የተባለው ከነዳጁ ቀውስ ጋር በተገናኘ በተፈለገው ሰዓት ሪዘርቭ አልያዝንም የሚሉ ተቋማት በስተው ብዙ ግርግሮች ነበሩበት። ጉዳዩ ዝም ብሎ ቀልድ ሊመስል ይችላል፣ ግን በሆኑ ሀገራት ላይ ቀጥሎ ያሉት ቀናቶች፣ ወራቶች ምን ሊመጣ ይችላል ከዚህ አቅርቦት ውጪ ጤናን ማቃወስ፣ ይሄ ስነ ተዋልዶ ላይ ያለውንም ነገር እርግዝና መከላከያ አንዱ መንገድም ስለሚሆን አማራጭ ያደረገው የማህበረሰብ ክፍል አማራጭ እንዳያደርገው ይሆናል፣ ፈልጎት ያጠዋል የሚል ነው። ግን አንድ የምጣኔ ሀብት ባለሙያ እዚሁ ሀገራችን ላይ ጽፈው ያየሁት አንድ ነገር ከዋጋው ጋር በተገናኘ አንዳንድ ምርቶች የሆነ መጠን ከፍታ አሳይተዋል ከነዳጁ ቀውስ ጋር እና ለምንድን ነው ቀጥታ ግንኙነት የለውም እነከሌ እንዲህ ያደረጉ ነው እነከሌ ይሄን እያሰቡ ነው ፌር አይደለም ለሚለው መልስ ለመስጠት ነው። አሁን ከኮንዶም ጋር ተያይዞ ያየሁት ለምሳሌ ካሬክስ ኩባንያውን ብሏል። ላቴክስን ጠብቆ ለማቆየት የሚያገለግለው አሞኒያ፣ ሲሊኮን ያለባቸው ማለስለሻዎችን ለማምረት ከነዳጅ ዘይት የሚገኙ ምርቶችን ይጠቀማል። እንዲህ አይነት ግብአቶቹ በቀጥታ ይገናኛሉ ማለት ነው። ይገናኛሉ። ጥሬ ዕቃ ለማቅረብ የሚደረገው ጉዞ አንድ ምርት ከመውጣቱ በፊት በጣም ብዙ ሰንሰለቶች አሉ። የሆነ ኔትወርክ ወይም ሰንሰለቱ ችግር ካጋጠመው ቀጥሎ ያለው የምርቱ መዳረሻ ችግር ይኖረዋል የሚል ነውና እንደውም ለጽሁፋቸው መነሻ አድርገው የነበረው ከተማ ውስጥ እየተዝናናው ከአንድ ሰው ጋር ይገርመሃል ሁሌ ማሳጅ የማደርግበት አንድ ቤት ጨምረናል ዋጋ አሉኝ። ደግሞ እናንተ ምን ሆናችሁ ብዬ ስል አይ ሰራተኞቻችን እንግዲህ ጓጓዛሉ፣ ትራንስፖርት መጨመሩን ታውቃለህ፣ የወርኪንግ አወሩ አለ ብሎ እንጂ ዘረዘረና የሚሰጣቸው ቲፕስ አይ ቀላል ቲፕ ነው እንዴ? እኮ ሰማይ ምክንያት አይደለም እንደሰጪ ይወሰናል። ምንም ሆነ መቼም አንድ 4 ሰው ማሳጅ ቢያደርጉ ከሁለቱ ያጡ ያው እሱ ሳይጨምር ሰራተኞቹ ምክንያት ሊሆኑ ይችላሉ። አሁን ምንድነው በጣም አከራካሪ ነው ሰራተኞች ላይ ማሳበብ ከዛ ሰርቪስ ቻርጅ ተብሎ ደግሞ አሁን እንዴ ሰርቪስ ቻርጅን ከፍል ለምን ቲፕን ከፍላለን ያል ደንበኛ ግን ሰርቪስ ቻርጁ ራሱ ማለት ነው ሰራተኞቹ የሚጠቅም ነው የራሱ እኮ ጥያቄ አለበት። እሱ ሌላ ጥያቄ ነው። ግን እዚህ ጋር ዋጋው ሳይጨምር በፊትም እኮ ያገኙት ነበር ቲፑን፣ ሌሎች ወጪዎች ሳይኖሯቸው በፊት ያገኙት ነበር። ስለዚህ እንደ ማካካሻ ልታደርጊው የምትችው እንደ መደበኛ ገቢ ያዩታል ማለት ነው። ያንን ቀጣሪዎቻቸው ግን አድ ሊያደርጉ የሚገባቸው ደሞዛቸው እጃቸው ላይ አልገባም ነበረ። ያኛው ቤዝድ ኦን ምንድነው ሰጪው ነው የሚወሰነው ፍሌክሲቢሊቲው ማለት ነው። አለመስጠት ይችላለሁ እኮ ዛሬ ማሳጅ አድርጌ እንደው ማሳጅ ቤቱን አነሳ ነው ቅድሚያ የሚሰጠው ፍላጎት አይደለም፣ ቅንጦት እየሆነ ነው ቅድሚያ የሚሰጠው ፍላጎት ዋጋው በጣም ውድ እየሆነ መጥቷል። እንግዲህ የምትቀባቢያቸው ዘይት አይነቶችም ቅባቶችም እየተለያዩ ሲመጡ ዋጋውም ይጨምራል። የማሳጁ አይነትም ዋጋው እንዲጨምር ያደርጋል እና በጣም የተጋነነ የዋጋ ጭማሪዎችን አስተውያለሁ ከቅርብ ጊዜ ወዲህ የነዳጁን ታዩ የመጓጓዣውን እና ይሄንን አገልግሎት ለማግኘት የሚመጣው ሰው ያው በደንብ በቃ ከፋይ ነው ብለው ያስባሉ መሰለኝ እነሱ። ከዛ ደግሞ ያው ቲፑም ዳጎስ ይላል። ስራቸውም አድካሚ ነው። በእርግጥ በጣም አድካሚ ስራ ነው የሚሰሩት። እንደው ይሄ እንደ ማህበረሰብ ቅድሚያ ሰተነው ዋጋው ከረረብን ብለን የምናወራበት ሳይሆን እንደ መነሻ የሆናቸው ምንም የማይገናኘው ነገር ጋር ራሱ ከፍ ሲል የምናወጣቸው ወጪዎች ሌሎቹ ደግሞ ቀጥተኛ ትርጉም የሚሰጡን ቅድሚያ የምንሰጣቸው ነገሮች ጋር ስንመጣ ምን ከምን ጋር ተገናኝቶ ነው ዋጋ የጨመረው ለሚለው ትንታኔ የሰጡበት ጽሁፍን ስላየሁ ነው። ማጋነኑ አለ እንበልና 10 ብር መጨመር ሲኖርበት ሰንሰለቱን ዝም ብለሽ ለምሳሌ ውሃ ላይ የተጨመረው ዋጋ ፌር ነው ብር ካመጣሽ ከባድ ይሆናል። ግን ወደ ኋላ የሚሰሩት ሴናሪዎች አሉ። ፕላስቲኩን የሚያቀርብልኝ፣ ከፕላስቲኩ በኋላ ጭነት የሚያደርግልኝ፣ ከጭነቱ በኋላ የሚሸከምልኝ፣ ከሸከማው በኋላ ዲስትሪቢዩት የሚያደርግልኝ የጭነት ወጪ የመርከብ ጉዞ መስተጓጎል እያለ ይመጣና መጨረሻ ላይ ለዚህ ሁሉ ቀውስ ከፋይ ማን ይሆናል? ከስተመር ነው ብለው ያለፉ ዓለማችን ላይ ያሉ ታሪኮች ዘርዝሩበት። እንደዛ ሲሆን ደግሞ ማለት ነው አሁን የሚታወቁ አሁን ውሃ ላይ የታየ የተጋነነ ጭማሪ አለ። ይህን በማስመልከት ለምንድን ነው የውሃ ካምፓኒዎች መግለጫ የማያደርጉት? በዚህ ምክንያት ይህን ያክል የዋጋ ጭማሪ አድርገናል፣ እነዚህ ግብአቶቻችን በቀጥታ የምናስመጣቸው ከሌላ ሀገር ስለሆነ በጭነት በመጓጓዝ ምክንያት ይህ ችግር ተፈጥሯልና ችግሩ እስኪስተካከል ድረስ ብለው ለምን ማህበራዊ አጋርነታቸውንም አያሳዩ? ተመልክተሻል? አዎ አይቻለሁ። እሱ ብቻ ሳይሆን አሁን ከግንባታ ጋር በተገናኘ አንድ ጭነት መኪና አሸዋ 12,000 ብር ይሸጥ ነበረ ከ3 አመታት በፊት። አሁን 120,000 ብር ገብቷል። ዝም ብለሽ አስቢ
120 ሺህ ብር አሸዋ ነው እንግዲህ ቢዝነሱ አይደለ? ግንባታ ላይ ነች ሀገሪቱ። በጣም ብዙ ግንባታ በግለሰብ በተቋም ይደረጋል። ለምንድን ነው እንዲህ የሆነው ሲባል የሰጧቸውን ዝርዝር ነገሮች መገናኛ ብዙኃን እቺን 3 ቀን በጣም እያወሩበት ወደ የት መፍትሄ ይዞን ይሄዳል አላውቅም። ግን ሻጮቹ እንደ ሻጭ፣ አቅራቢዎቹ እንደ አቅራቢ፣ ከዛ ደግሞ ገንቢዎቹ እንደ ገንቢ በራሳቸው ማህበር ይህን ጥያቄ አቅርበዋል። እንዴት ነው አፎርድ የምናደርገው? ስለዚህ ተገንብቶ የሚያከራይሽ ሰውና ገንብቶ የሚሸጥልሽ ሰው ትልቅ የገንዘብ ለውጥ ቆልሎ ነው የሚመጣው ማለት ነው። ኢቭን ደግሞ ክምችት ላይ ያለው ስቶክ ያላቸውን ነገር ሁሉ ነው ዋጋ ጨምረው ወዲያው ነው አይደል? የተጀመረው ጭማሪ እኮ ወዲያው ነው። ያ ማለት መጋዘን ውስጥ የላቸው ምርት ማለት አይደለም። የተቀመጠውን ከዚህ በፊት በአነስተኛ ዋጋ የገዙትን ሳይቀር ነው። እንግዲህ ነጋዴዎች ይሄን ነገር ስናገር የሚያናድዳችሁ ከሆነ ያው ምን ማድረግ ይቻላል ማለት አንዳንድ ጊዜ ክፉ ጊዜዎችን የምትሻገሪው በክፉ ጊዜ በማትረፍ ብቻ መሆን የለበትም አይደል? ለማህበረሰብ ማሰብ ያስፈልጋል። እንደ አዲስ የሚመጡ የሚገዟቸውን ወይም የሚያቀርቧቸው ምርቶች ከሆነ ይሄ ችግር ከተፈጠረ በኋላ የዋጋ ማሻሻያው ግዴታ የሚጠበቅ ነው። ግን ብዙ ጊዜ የሚስተዋለው ችግር ምንድነው? የተቀመጠው ምርት ላይ ሁሉ ዋጋ ይጨመራል። ቀድሞ በዝቅተኛ ዋጋ የተገዛው ያ ሁሉ በደንብ የሚያተርፉበት ይሆናልና በዚህ መሀል እንግዲህ ህዝብ ይቸገራል፣ ይሰቃያል። እና ማህበረሰብን ሁሌ ማሰብ ያስፈልጋል። ይሄ ደግሞ የሚያልፍ ጊዜ ነው ይመስለኛል። እንደዛ ተስፋ አረጋለሁ እኔ ነው። ወሽመጡ ተከፈተ ተዘጋ ያላችሁ ብሎ ሰዎች አይ ይስተካከላል ብዬ አስባለሁ። እና ሲስተካከል ደግሞ ሌላው ስጋት የተባለው ሲስተካከልስ ዋጋ ወደ ነበረበት ይመለሳል፣ ባለበት ይቀጥላል፣ ምን አይነት እርምጃዎች ናቸው የሚወሰዱት የሚሉ ስጋቶችም አሉ። ያንን የምናደርግልን ብዙ ጊዜ ሸማቹ ጥበቃ ያስፈልጋል። የሸማቾች ጥበቃ እኮ አንድ ተቋም ነበር። ከባድ ነው። አዎ ምክንያቱም በጣም ብዙ ነገሮች እየተወደዱ በሄዱ ቁጥር ያው የሚፈጠረው ኢኮኖሚና ማህበራዊ ቀውስ ቀላል አይደለም እና እዛ ላይ በደንብ የመተሳሰቢያ ጊዜን ማየት የሚያስፈልግ ይመስለኛል። አንድ ወፍጮ ቤት ምናል ይመስልሽ ጤፍ እኔ አሁን በፊት ያመጣሁበትን በፊት ባመጣሁበት ዋጋ ነው እየሸጥኩ ያለሁት አለ። ግን እንደ አዲስ የምታመጩ ላይ በሚጨመር ዋጋ አለ። ምንም ማረጋችሁም ጨምረሽ ትሸጫለሽ። አብዛኛው ግን በፊት የገዛውንም ያስቀመጠውንም ምርት ጨምሮ የመሸጥ ነገር አለው። ልክ እንደዚህ አይነት መጓጓዣ ችግር አለ ሲባል አለኝና ያው የሁሉም ሰው አረዳድና የሚተገብርበት መንገድ ይለያያል የሚለውንም ያሳያል። እና ይሄ ግዙፍ የሚባሉ ተቋማት መልስ የሚሰጡበት ትክክለኛ ጊዜ ነው። አሁን ቅድም ያልኩሽ አንዱ እንደ መፍትሄ ባለሙያው ያስቀመጡት ነገር ግዙፍ ለምሳሌ ወፍጮ ቤት አልሸሪ 100 ኩንታል በላይ የሚይዝ ወፍጮ ቤት አለ ኢትዮጵያ ውስጥ የለም። 100 ኩንታል 100 ሰው ቢመጣ ማስተናገድ የሚችለው ነው። ለአከፋፋዮቹ ናቸው። አዎ ምን ልልሽ ነው 4 እና 5 ቀን የሆኑ ግለሰቦችን ካስተናገደ በኋላ ባዶ ነው። ግን ደግሞ ወፍጮ ቤቶች እንደው ዝቅተኛ የህብረተሰብ ክፍል የሚጠቀምባቸው መሆኑን መዘንጋት የለብንም። አዎ የዕለት ፍጆታውን በአነስተኛ ገንዘብ ስንል አሁን ለምሳሌ 5 ኪሎ 10 ኪሎ ቢገዛ ያንን ነገር ለማድረግ የሚሄድ ዝቅተኛ ኢኮኖሚ ውስጥ ያለ ህብረተሰብ ክፍል አለ። መዳረሻው የት ነው? እንዲያውም እኛ ጋር ላይ ጤፍ መመረቱና ብዙ የህብረተሰብ ክፍል ጤፍን መመገቡ አንድ እድል ነው ብዬ አስባለሁ። ከውጭ ሀገር ተጓጉዞ የሚመጣ ቢሆንስ እንደ ስንዴና ሩዝ እንዳንዳንድ ምርቶች ያው ቤታችን እኮ የሚከሰተው ቀውስና አሁን ሀገር በቀል የሆኑ ምርቶች በተለይ ደግሞ ይሄ ከምግብ ፍጆታ ጋር የተያዙት እነሱ በጣም በቃ ብዙ ችግር የመፍታት በዚህ ቀውስ ጊዜ እድል አላቸው ብዬ አስባለሁ። እንጂ ከውጭ የሚገቡ ምርቶች እኮ ሸቀጦች በጣም ነው የጨመሩት። በጣም የነበረው ላይ መደበኛው ከረንሲም ራሱ ይዞት የሚመጣው ችግር አለ። እሱ ላይ ደግሞ የተባለው ዓለም ይዛ የምትመጣው ችግር ወይም እየተጋፈጥን ያለ ነው 2 ወር ሊሆነው ነው 2 ወር ሊሆነው ነው። እንደውም ከባዱን ነገር እየተገባቡ ነው። አሁን የመጨረሻውን ነገር እናረጋለሁ እያለች ነው ኢራን። አሜሪካን በተመሳሳይ ቀጥሎ ምን ይሆናል አናውቅም። አሁን ስለ ማጓጓዣና ምርቱ አለመመረቱ እኮ አይደለም እየተመረተ ነው። ግን ከተመረተበት ቦታ ወደሚፈልገው ቦታ እስኪመጣ ድረስ ያሉት ቀውሱ የፈጠራቸው ነገሮች
እኔ ቤት እስኪመጣ ድረስ ምን አደረገው ጉዳዩ የሚለው ነው አሁን ችግር ይዞብን እኮ እየመጣ ያለው። ጥቃቅን ተቀባዮች ነን ኢትዮጵያ ውስጥ። አሁን ካየሽ ጥቃቅን ትንሽዬ ሱቅ አለ፣ ትንሽዬ ዕቃ አለ። ባይሆን ምንድነው አስመጪዎቹ በገፍ ለትልቅ ማህበረሰብ ክፍል ለዚህ ያክል ጊዜ አቀርበዋለሁ የሚሉት ነገር ቀጥታ ከሸማቹ ጋር የሚገናኙበት ነገር ብዙዎቹ አለም ከተባለ 1 ወር 15 ቀን ማስተናገድ የምንችልባቸው ነገሮች ናቸው ኢትዮጵያ ውስጥ በብዛት። ትላልቅ መጋዘኖች ያሏቸው አስመጪዎች የሉ ኢትዮጵያ ውስጥ። አንዳንዶቹ የደረቅ ወደብ ላይ እኮ ትእዛዝ ተሰጥቶበት ለደንበኞች እስክታመጪ ድረስ ያልተረከብሹ ነው ያለው ኮንቴነር ውስጥ ማለት ነው። የኢትዮጵያ የንግድ ስርዓት ይሄ ነው በቃ ይታወቃል። ከለት ነው ዛሬ በላው ጨረስኩ ነገ ደግሞ ይገዛል። ራሱ አገርም ባለሀብቶችም የሚገዙት ለነገ ነው። አንዱ ችግራችን ይሄ ነው። ቀጥታ ከአምራቹ እንደዚህ አይነት ወቅት ላይ ቢያንስ ተመጣጣኝ ይሆናል ዋጋው ይሻላል በመሻል ደረጃ። ያልሹ ሰንሰለት በጣም ረጅም ነው። ካከፋፋይ ወደ በጣም ጅምላ ከጅምላ ወደ ችርቻሮ እያለ ከዛ ደግሞ እንደየሰፈሩ የዋጋው መለያየት በጣም አስቸጋሪ ነው። እሺ ሌላው የሞዴስ ላይም እንደዚሁ ጥያቄዎች ተነስተዋል። ሞዴስ በከፍተኛ ሁኔታ ጨምሯል የሚሉ ነገሮች ሶሻል ሚዲያ ላይ ያየው ነበረ። ይሄ እንግዲህ አሁን በየወሩ እንግዲህ ሴቶች ንጽህናቸውን ለመጠበቅ የሚጠቀሙበት ምርት ነው። አስቀድሞም የሞዴስ ዋጋ አግባብ አይደለም የሚሉ እኮ ጥያቄዎች ነበሩ። ይሄም ችግር ሳይፈጠር በፊት እንዴት ይሄን ያክል ዋጋ ያወጣሉ ሴቶች የሚል ጥያቄ የሚያነሱ ተሟጋቾች ነበሩ። ጥራትም ዋጋ ጥራት ደግሞ በጣም እንግዲህ ያው ተጠቃሚ ስለሆነ የጥራቱ ጉዳይ በጣም የሚያሳዝን ነው። ከሀገር ወጣ ሲሉ እኮ ብዙ ሰዎች ትልቁ ኮሞዲቲያቸው ይዘው የሚገቡት ቢያንስ የሆነ ወር ተረጋግቼ ይጠቀማለሁ። ምርጫ አለሽ። አሁን ማውጣት አስፈላጊ ሆኖ አልነበረም ገንዘብ፣ ለዛውም በውጭ ሀገር ገንዘብ እዚሁ ኢትዮጵያ ውስጥ መግዛት የሚችሉ ነገር መሆን ነበረበት። የጥራቱ ጉዳይ ስለሚያናድድ ከፍ ያለ ዋጋ ማውጥቼ ቢሆን ይዤው እገባለሁ። ቢያንስ በራስ መተማመን ውስጥ ሆነሽ ትጠቀሚያለሽ። ደግሞ የብዙ ሞዴሶች ማስታወቂያ እኮ በራስ መተማመን ላይ ያተኩራል አይደል? በራስ መተማመን ማለት እንግዲህ ያደረግሽው ነገር በደንብ ኮምፎርታብል አድርጎሻል፣ ምቾትሽ ተጠብቋል። ስለዚህ የትኛውን ቦታ በነጻነት ተንቀሳቀሰሽ ብትመጪ እዚህ ጋራ ምቾት የሚያሳጣሽ ነገር የለም የሚለውን ነገር መግለጽ ነው። ግን ብዙ የሞዴስ ምርቶች ደግሞ እንደተመለከትናቸው የሚበጫጨቁ፣ እርጥበት የመያዝ አቅማቸው ደግሞ በጣም አነስተኛ የሆነ ሌሎችንም ነገሮች ማንሳት ይቻላልና ይሄ አንዳንዴ በደም ደግሞ መልሶ ሪሰርች አድርጎም ተጠቃሚዎች ላይ ምን እናስተካክል ብሎ መስራት በጣም ያስፈልጋል። ምን እናስተካክልላችሁ፣ ምን አይነት ምቾት ነው ያጣችሁበት የሚለውን ማለት እንደዛ ሲባል አሁንም ደግሞ የዋጋ ጭማሪ ይመጣል ማለት ነው። አሁን የተሻሉ ሞዴሶችን ጥራት ያላቸውን ለመግዛት ዋጋ መጨመር አለብሽ። ከፍ ያለ ዋጋ ነው። ፓኬጆቹንም ለማግኘት ጨምረዋል። አንዳንድ ፓኬጆች አሉ አይደል? የቀን የሌሊት እንደ ፓኬጅ የሚሰጡሽ አማራጭ አለ። ዋጋ ታውጪበታለሽ። በአማካይ 10 ናት አሁን ኢትዮጵያ ውስጥ ያለችው ፓድ 10 ነው በአንድ እሽግ ውስጥ 10 ቢባል በልና በአማካይ በቀን 2-3-4 መጠቀም አለብሽ። 24 ሰዓት አይደል? እንደው 2 ብቻ እናርገው ተቸግራ አንዲት ሴት 2 ብናደርገው ራሱ ለስንት ቀን ነው የሚበቃት ማለት ነው? ለ5 ቀን ነው የሚሆነው። ያው ከማክሲማሙ አይደል 5 ቀን ድረስ ተብሎ የሚወሰድ። ግን ማንኛውም አይነት ቫሪ የሚያደርጉ ነገሮች አሉ። ከፍ የሚል ቀን የምታስቆጥር ሴት አለች። መጠኑ ከፍ ያለባት ሴት ትኖራለች። የሰውነት መጠኗ ይሄን ታሳቢ ያደረጉ ናቸው አሁን ሌላው ዓለም ላይ እንዳማራጭ እኮ የሚመጡት ስለ ጥራት ስናስብ። ከዛ ውጪ በማንኛውም እንቅስቃሴ ላይ ስንል ብዙ እንቅስቃሴ ያላት እኮ ሴት ብዙ ቢሮ ውስጥ ገብታ መውጣት ብቻ አይደለም፣ መጸዳጃ ቤት የሌለበት ቦታ ላይ ይዞልኛል ወይ ወደ ምፈልገው ቦታ እስከደርስ ድረስ የሚለው መጓጓዝን አስቢው። የቀን ስራ የምትሰራ እኮ ሴት አለች። ሌላውን ትተሹ በማንኛውም ቦታና ሁኔታ ውስጥ በደንብ በራስ መተማመን ማንም ይጨምርላት ምቾት ያለው የሚለው ምርት በተግባር ያንን የሚሰጥ መሆን አለበት። ያው የዋጋው ጉዳይ ነው የተነሳው። አሁን ላይ ዋጋውን በተመለከተ ምን አይነት ማስተካከያስ ሊደረግ ይችላል? አስቸጋሪው ነገር እኮ ምንድነው? ማን ነው ይሄንን ተነሳሽነት የሚወስደው? በትክክል ደግሞ ሌሎች አምራቾችን በዚህ ምክንያት ነው ዋጋ የጨመረው ብለው እንደተናገሩት ምን አይነት ምላሽስ ይሰጣሉ ለምርቱ ዋጋ መጨመር? የጥራቱ የተጓደለውም ጥራቱ ከፍ ያለው እንግዲህ የተሻለ አገር ውስጥ ይመረታል እኮ ይመረታል። የዳይፐርም እኮ ሌላው ችግር ነው እንዴ! ሱማ በቃ ዳይፐር የህፃናት ዳይፐር
የዋቂዎች ደግሞ ጭራሽ አይገኝም ነው እሱ። በፊትም በቃ በፊትም ውጭ ሀገር የሚሄዱ ሰዎችን የምታስቸግሩ አንዱ የታመመ ሰው ያለባቸው ሰዎች በዚህ ነው። ውድ ነው፣ በጣም ውድ ነው። እነዚህ ነገሮች አሉ በጣም መሰረታዊ የሚባሉ ፍጆታዎች ናቸው። ያው ብዙ ጊዜ ጥቅም ላይ ስለሚውሉ ማለት ነውና እነዚህ እንደ ሀሳብ የተነሱ ጉዳዮች ናቸው። አሁን ካለው ዓለም ላይ ከተከሰተው ጦርነት ጋር በተገናኘ እየጨመሩ ያሉ ምርቶች አሉ። ግን ወደኛ ሀገር ስንመጣ ደግሞ የአንዳንድ ምርቶች ጭማሪ በትክክል ምንን መሰረት ያደረገ ነውና እስከ መቼ ነውስ ደግሞ እየጨመረ የሚቀጥለው? ገደብም ያለው አይመስልም እኮ አንዳንዱ እና መጠቀምሽን እስካላቆምሽ ድረስ ወይም በሌላ መንገድ መቀየር አለብኝ ብለሽ ካልወሰንሽ በስተቀር አቅም ሲያጥርሽ ጭማሪው እዚህ ላይ ይገታል የምትይው አይነት አይደለም ሁሉም ነገር ላይ ሆነ። ስለዚህ ጠያቂ አካልም ያስፈልጋል። ደግሞ እንደዚህ አይነት ቁጥጥሮችን ማህበረሰብን በደንብ ያሰበ የቁጥጥር ስርዓት ራሱ መኖር ያስፈልጋል። ሸማቹን መጠበቅ አለበት ብዬ አስባለሁ። እኔ አንዳንድ የሆኑ ያልተገቡ የሚመስሉ ጭማሪዎች ወቅት ላይ መሰረት ያደረጉ ከቀውስ አትራፊ እንበላቸው ብዙ ጊዜ ይላላው ብዙ ሰው መጠቀሙ ጥሩ ነው። ሰርቶ ሰው መጠቀሙ ሸጦ መጠቀሙ በጣም የሚበረታታ ነገር ነውና ሰው ሲሰራ ሲያገኝ ነው አይደለ ቤተሰቡን ማህበረሰብን ሀገርንም መቀየር የሚችለው። ግን ደግሞ ማህበረሰብ እየተጎዳ ከሆነ ማስተዋል ያስፈልጋል። የሚገዛ ሰው ከሌለ አንዳንድ ነገር የሚተው ሰው አለን። አሁን ውሃ አፍልተው የሚጠቀሙ ሰዎችን እያስተዋልኩ ነው። የታሸገ ውሃ የሚጠቀሙ ሰዎች ውሃን አፍልተው አክመው ወደ መጠጣት ተሸጋግረዋል። አሁን የድግግሞሹም ጉዳት እኮ ነው። ለምሳሌ ዛሬ ብቻ ገዝቼው ችግር የለውም 10 ቀን 20 ቀን ተጠቀምበታለሁ ብትይ ችግር የለውም። በየቀኑ የምንገዛው ነገር ነው ውሃ። የቤተሰብ ቁጥርሽ ከፍ ባለ ቁጥር ድግግሞሽ አለው ማለት ነው ወጪው። ስለዚህ ልዩነቱን እንደምራው ብንል ለምሳሌ በአንድ ወር አሁን ባለው ዋጋ ዝም ብዬ ልግዛ ብል በ2 በ3 ቀን ልዩነት ውስጥ ልዩነቱ ከፍ ይላል። እሱ ነው አንዱ ችግር። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ